ብዙ ጊዜ በሪል ስቴት አልሚዎች እና በገዢዎች መካከል አንዳንድ አለመግባባቶች ሲፈጠር እንሰማለን እናስተውላለን። እና የቤት አልሚዎች ግዴታ ምንድን ነው? የገዢዎችስ ግዴታ ምንድን ነው? መሀላቸውስ ብዙ ጊዜ የሚፈጠሩት ክፍተቶች ምንድን ናቸው? ተዘራ እንግዲህ በአልሚዎች ያለውን ችግር ከወሰድ ነው ሁለቱ ማለት እንግዲህ የሚፈጠረውን ችግር ስንወስደው አንደኛውና የመጀመሪያው ነገር ምንድን ነው? ቬግ ወይ ደግሞ ግልጽ ያልሆነ የኮንትራት አግሪመንት ሁለቱ ማለት ታያለሽ። እዛ ጥናቱ ላይ በተወሰነ መልኩ እንደተካተተ የተወሰኑ አልሚዎችን ለማየት እንደተቻለው የተለያየ የኮንትራት አግሪመንት ነው ያለው በማንና በገዢውና በአልሚው መሀል ማለት ነው። ስለዚህ ሞሮፍ አልሚውን የተሻለ የሚያደርግ የኮንትራት ሁኔታ ታያለሽ። ስለዚህ እሱን እንግዲህ ይሄ ፕሮክላሜሽኑ በደንብ ፋርዘር እያየው እንደ ሳሙና ቁርጥ ወጥ ባይሆንም ሞሮለስ ግን ሚዛናዊ የጠበቀ የኮንትራት ፎርም ይኖራል ብዬ አስባለሁ። ምክንያቱም ቀደም እንዳልኩሽ ህንድን ወይም ሌሎች ሀገራቶችን ስታይ ሰሞን ወጥ የሆነ የኮንትራት ፎርም ያለው በገዢውና በአልሚው መሀል ማለት ነው። ስለዚህ እሱ የግጭቱን ወይ ደግሞ በመሀል የሚፈጠረውን ቅራኔ እየፈታው ይሄዳል ብዬ አስባለሁ። አንዱ እንትን እሱ ነው። በሁለተኛ ደረጃ አልሚው ኦፍኮርስ አዲስ አበባ ላይ ጥሩ ዲቨሎፐሮች ተፈጥረዋል። በተባለው ሰዓት የሚደርሱ በጥራት እና በተፈለገው የኮንትራት አግሪመንት የሚደርሱ ዲቨሎፐሮች ተፈጥረዋል አሁን ላይ ማለት ነው። ስቲል ግን ይቀራል። ወደዛ እነዛ ከደረሱበት ላይ ሌሎችም ወደዛ መድረስ መቻል አለባቸው። ስለዚህ እሱን ለማድረግ ኃላፊነት መወጣት ኃላፊነቱን በገባውት አግሪመንት መሰረት ማድረስ መቻል አለብኝ የሚል እንትን ላይ መወጣት አለበት ማለት ነው። አንዳንድ ሴቶች ዳብል ፋይናንሲንግ ወይ ደግሞ ምን ለማለት ነው? ለምሳሌ ታይትል ዲዱ አለ አጸድቆ ዲዛይን ምናምን ወደ ስራ ይገባል። ከዛ ቤቱን ይሸጣል። ከዛ በኋላ በማዘር ታይትል ዲዱ ደግሞ ባንክ ሄዶ ይበደርበትና እሱን ነገር የሚያደርጉ አልፎ አልፎ ሴቶች አሉና ይህን ነገር በሱፕሪም ኮርት ወይ ደግሞ አጠቃላይ እንትን የቀረበት ሁኔታና አሁን ላይ ታይትል ዲድ አንድ ሪል ስቴት አልሚ ታይትል ዲድን ሂዶ ኮላተራሉን አሳዝና ወደ ግንባታ ያንን ገንዘብ መቀየር የሚችልበት ሁኔታ ቀርቷል ማለት ይቻላል። ስለዚህ በሁለቱ መሀል ያለው ተግዳሮት ደሊቨሪ ማድረግ ሁኔታ፣ አንዳንዴ ደግሞ ኮስት የማስጨመር ሁኔታ ገንዘብ ጨምሮ ማለት ሁኔታ አለና እሱ እንግዲህ የሚታረቀው የሚስማማው መንግስት ጣልቃ ገብቶበት አልሚዎቻችን ደግሞ ኃላፊነታቸውን እየተወጡ ሲሄዱ ያለው ተግዳሮት እየተፈታ ይሄዳል የሚል አመለካከት አለኝ። እንግዲህ የሪል ስቴት ዘርፍ ከመጣ በኋላ በከተማ ውስጥ ያለውን የመኖሪያ ቤት ችግር እንደው ምን ያህል ቀርፎታል ተብሎ ይታሰባል? ነው የሪል ስቴት ዘርፉ እንዳጠቃላይ እንግዲህ አሁን የቤት አቅርቦት በተለያየ ስኪም ነው እየቀረበ ያለው። መንግስት የሚያቀርበው የቤት አይነት አለ፣ የግሉ ዘርፍ የሚያቀርበው አለ፣ ግለሰቡን በራሱ የሚሰራው አለ። አንዳንድም የልጆች የሚሰሩት ቤቶች አሉ እና የተለያየ ስኪም ያለ ቤትን ተደራሽነት ለማድረግ አሁን እኛ እያወራን ያለ ነው የግል ዘርፉ አዲስ አበባ ላይ ያለውን ሁኔታ እያወራን ስለሆነ ካሉት ከነዛ ኮንትሪቢሽን ትልቁን ፐርሰንት የሚወስደው መንግስት ነው። ምክንያቱም 40/60 20/80 እና ሌሎችን መንግስት እየሰራበት አሁን ደግሞ እንትን መጥቷል፣ የፒፒፒ የሚባል መጥቷል። እሱ ማለት ምንድን ነው? የመንግስትና የግል አጋር 37 ደግሞ መጥቶ መንግስት እየሰራበት ያለበት ሁኔታ ነው ያለ። ስለዚህ እነዚህን ስኪሞች ውስጥ ታያቸው የመንግስት ፐርሰንት ወይም ደግሞ ተደራሽነቱ በጣም ትልቅ ነው። የግል ዘርፉ ከ3-4% ነው ኮንትሪቢዩት ያደረገው። አሁን ከዚህም ከዛ የምናያቸው ኮንትሪቢዩት ያደረጉት በጣም ትንሽ ነው። ስለዚህ ጥናቶች የሚያሳዩት ከ4% በላይ አይሆንም ማለት ነው አዲስ አበባ ላይ ተደራሽ የተደረገው በግል ዘርፉ የቤትን ችግር ከመቅረፍ አንጻር። ስለዚህ ገና መሰራት ያለበትና ብዙ ጥረት ደረግ ያለበት ዘርፍ እንደሆነ ያሳይሻል። እንደው ከዚህ በመነሳት ዘርፉ ላይ ያሉት ችግሮች ምንድን ናቸው? ዘርፉን በተደጋጋሚ የገጠሙት ያሉ ችግሮች ምንድን ነው? የፋይናንስ አቅርቦት ነው? የግብአት ችግር ነው? ምንድን ነው ዘርፉ ላይ ያሉ ችግሮች? አንድና የመጀመሪያው ላንድ አኳየር ማድረግ ነው። ላንድ አኳየር ለማድረግ አንደኛው ምንድን ነው? ከመንግስት በሊዝ መውሰድ ትችያለሽ። በሁለተኛ ደረጃ በሚደባ ከመንግስት ማግኘት ይቻላል።
ሶስተኛ ደረጃ ደግሞ ከግል ወይ ደግሞ ከድርጅቶች መሬት ተነጋግረሽ የተወሰነ ፐርሰንት ለግሉ ዘርፍ በመስጠት ዲቨሎፕ የሚደረግበት ሁኔታ ነው ያለው ሂደት። በአብዛኛው እየተደረገ ያለው የሪል ስቴት ልማት አዲስ አበባ ላይ ከግል ወይም ከድርጅት መሬት ነጎሼት በማድረግ ከሚገነቡት ላይ የሆነ ፐርሰንት በመስጠት በዛ መልኩ ነው እየተሰራበት ያለው በብዛት ማለት ነው። አልፎ አልፎ በሊዝ አሸንፈው የሚሰሩ ሪል ስቴት ዲቨሎፐሮችም አሉ ከመንግስት በሊዝ አሸንፈው ማለት ነው። ስለዚህ መሬትን ተደራሽነት ከማድረግ አንጻር እጅግ በጣም ፈታኝ ነው ለሪል ስቴት ዲቨሎፐሩ ማለት ነው። ስለዚህ መሬትን መንግስት ቤትን አፎርድ ከማድረግ አንጻር የራሱን ድርሻ መሬትን በቀላል መንገድ ዲቨሎፐሮች የሚያገኙበት መንገድ ቢመቻች የሚል እምነት አለኝ። ይህን ለማድረግ የሌሎችን ሀገር ተሞክሮ ለማየት ሞክሬያለሁ። እሱ ምንድን ነው የሚያደርገው? አንደኛው የሊዝ መነሻ ዋጋውን በዛ ይሰጣቸዋል። ታክስ ኢንሴንቲቫይዝ ያደርጋቸው ወይ ታክስ ዲዳክሽን ወይ ደግሞ ታክስን ኤግዘምፕት ያደርግላቸዋል። ቤትን ግን ደግሞ አፎርድ እንዲያደርጉ ደግሞ ያስገድዳቸዋል። ለምሳሌ አሁን ሀገራት ስዊድን ከወሰድን ስዊድን እንደዚህ አይነት ሲስተም አላት ታክስ ኤግዘምፕት በማድረግ ህንድም አላት። ስለዚህ ታክስ ኤግዘምፕሽን ላይ ይሰራሉ። ለአንድን ደግሞ በሊዝ መነሻ ዋጋ ያቀርቡላቸውና ቤትን ለገዢዎቻችን በተመጣጣኝ ዋጋ እንዲደርሳቸው የማድረግ ስራዎች ይሰራሉ። እንደዚህ ሲሆን ምንድን ነው የሚያደርገው? መንግስት ዳታ አለው። መንግስት ዳታ ምን ያደርገው? ጥሩ ፐርፎርም የሚያደርጉትን ሪል ስቴቶች ነው እንደዛ እያደረገ የሚሄደው ማለት ነው። ጥሩ ፐርፎርም የሚያደርጉትን የታክስ ሁኔታ ያላላላቸዋል ወይ ደግሞ ታክስ ይቀንስላቸዋል ወይ ታክሱን ይተውላቸዋል። ከዛ በተጨማሪ መሬትን ደግሞ በሊዝ መነሻ ዋጋ ያቀርብላቸውና ቤትን በተመጣጣኝ ዋጋ ለገዢዎች እንዲቀርብ የሚደረግበት የአሰራር ሂደት አለና መንግስት መሬትን በተመለከተ ይህን አካሄድ የሚሄድበት ማለት ነው። ሌላው ደግሞ የፋይናንሻል ኢንስቲትዩሽናችን ወይም ደግሞ የፋይናንሻል ተቋማቶቻችን ሞር ኦፍ ለገዢዎች ቤትን ተደራሽ የሚያደርጉበት ሞዳሊቲዎች ወይ ደግሞ የብድር ሁኔታው ምን መሆን ያለበት፣ አንድ ሰው ቤት በ30 ዓመት እንዲኖረው ምን ላድርግ ብሎ መንግስት ደግሞ የባንክ ሴክተሩ በደንብ ሊያስብበትና ስትራቴጂ ፎርሙሌት አድርጎ ወደ ገዢዎቻችን ወይም ደግሞ ቤት ፈላጊዎቻችን በቀላሉ ቤት የሚገዙበት ሁኔታ መፍጠር አንዱ የተግዳሮቱ የሞርጌጅ ሲስተሙ የላላ ወይ ደግሞ በቀላሉ ፍሌክሲብል የሆነ የሞርጌጅ ሲስተም የለንም። አንዱ እሱ ነው። ሌላኛው ነገር ደግሞ ወደ ኮንስትራክሽን ከመጣሽ ለምሳሌ የውጭ ምንዛሬ እጥረት ከውጭ ቴክኖሎጂ አምጥተን አድቫንስ የሆኑ ቴክኖሎጂ አምጥተን ኮንስትራክሽን አድቫንስ ለማድረግ የሚያስችል ሁኔታ የለም። ምክንያቱም የውጭ ምንዛሬ ከሌለሽ አመጥሽ እዚህ እቃዎችን በቀላሉ ማቴሪያሎችን አመጥሽ ወይ ኢኩፕመንቶችን ቤቱን በቀላሉ የሚሰሪበት መንገድ በጣም ከባድ ነው። ስለዚህ የምንሰራበት አሁን እየሰራንበት ያለው መንገድ ቆየት ያለ ወይም ደግሞ የተለመደ አሰራር ነው። ሞጁላር ወይም ደግሞ እነዚህ በቀላሉ አንድ ቦታ ላይ ተሰርተው መጥቶ የሚገጣጠሙበት መንገድ እሱ ገና ይቀረናል። የጀመረ ሰው አለ ኮልድ ፎርም የሚባል ሁኔታ ማለት ነው። እሱ ምንድነው? ስቲል ስትራክቸሩ ከውጭ አመርተዋል ወርክሾፕ ላይ ከዛ መጥቶ ቤቱን ይገጣጥመዋል። ስለዚህ እሱ ከመንግስት ጋር በመነጋገርና ውለታ በመውሰድ አንድ ዲቨሎፐር ስራውን የጀመረበት ሁኔታ አለ። ምናልባት ይሄ በሰፊው ከተሰራና ተደራሽነቱ ጥሩ ከሆነ አንደኛ ፈጣን ነው፣ ሁለተኛ ደግሞ የቤትን ዋጋ በተወሰነ መልኩ ማርከስ ይችላል እና ወይም ደግሞ መቀነስ ይችላል። ስለዚህ መንግስት የተለያዩ አማራጮችን እየሞከረ ነው። የበለጠ ደግሞ ቢሞክራቸው ቤትን በቀላሉ ተደራሽነት ማድረግ እንችላለን ማለት ነው።